ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ቮይስ ኦፍ ራያ የራዮች ድምጽ ነው። ከሀገረኛ ጨዋታዎች ከባህል ወጎቻችንና እሴቶቻችን በተጨማሪ ወቅታዊ ዜና ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። አዳዲስ መረጃ እንዲደርሶ የደወል ምልክቷን መጫን አይዘንጉ። ሀሳብና አስተያየቶን በሀሳብ መስጫ ቦታ ያስቀምጡልን። ላይክና ሸር በማድረግ የቻናላችን ቤተሰብ ይሁኑ። በመቀጠል ወደ ዕለቱ ዜና እናልፋለን። አብራችሁን ቆዩ። በራያ አላማጣና አካባቢዋ ከጊዜ ወደ ጊዜ በህገ ወጥ አካላት የሚገደሉ ወጣቶች ቁጥር መጨመር አሳሳቢ ደረጃ መድረሱ ተገለጸ። በዕለት 19 ጥር 2017 ዓ.ም በራያ አላማጣ ከተማ ራያ ነው በሚሉ ንጹሃን አካላት ስበር ራያዎች ላይ የተቃጣው የጥላቻ ሴራ የራያ አማራ አቀንቃኞች ከጀርባ አድብቶ በጩቤ በመውጋት ወጣት ሳሙኤል ጌታቸው የተባለ ሰው ህይወቱ ሲያልፍ፣ ሌሎች ሁለት ከሟች ጋር የነበሩ ደግሞ ጉዳት ደርሶባቸው የህክምና እርዳታ እንደተደረገላቸውና በህይወት መትረፋቸው ከቦታው የደረሰን መረጃ ያመላክታል። ይህ ጉዳይ እጅጉን የከፋውና አሳሳቢነቱ ያየለው ከሰሜኑ ጦርነት ማብቃት ማግስት እልባት ያላገኘውና ተፈጻሚ ያልተደረገው የፕሪቶሪያ ስምምነት ክፍተት ምክንያት አጠቃላይ መላውን የራያ ህዝብ ጭንቀት ላይ የጣለ ጉዳይ ከሆነ ሰነባብቷል። ይህ ሁሉ ሲሆን ሀገሪቷ በኮማንድ ፖስት ስር መሆኗ ደግሞ ይበልጥ ትዝብትን ያጭራል። የኢትዮጵያ ህገ መንግስት በአንቀጽ 93 ላይ ስለ አስቸኳይ ጊዜ አዋጅ አጠቃላይ ሁኔታ ደንግጎ ይገኛል። አንቀጽ 93 1 ሀ መሰረት የውጭ ወረራ ሲያጋጥም ወይም ህገ መንግስታዊ ስነ ስርዓቱ አደጋ ላይ የሚጥል ሁኔታ ሲከሰት በተለመደው የህግ ማስከበር ስነ ስርዓት ለመቋቋም የማይቻል ሲሆን የተፈጥሮ አደጋ ሲያጋጥም ህዝብን አደጋ ላይ የሚጥል ነገር ሲደርስ የፌዴራል ሚኒስትሮች ምክር ቤት አስቸኳይ ጊዜ አዋጅ የማወጅ ስልጣን አለው። ይህ ተመሳሳይ መብት ለክልሎችም ተሰጥቷል። ኮማንድ ፖስቱ በ30 አንቀጾች የተከፋፈለ ሲሆን በአፈጻጸም ጊዜ የተከለከሉ ተግባራት ደግሞ ቀጥሎ ጥቂቶቹ ተዘርዝረዋል። ህገ መንግስቱንና ህገ መንግስታዊ ስነ ስርዓቱን የሚጣረሱ ድርጊቶች መፈጸም፣ የማንነት ጥቃት መፈጸም፣ ያልተፈቀዱ ሰልፍና የአደባባይ ስብሰባዎችን ማድረግ፣ መሰረተ ልማቶች ላይ ጥቃት ማድረስ፣ ህገወጥ ትጥቅ ወይ ደግሞ ተቀጣጣይ ነገሮችን አሊያም ደግሞ ድምፅ አልባ ስለታማ ነገሮች ይዞ መገኘት፣ በትምህርት ቤት ተቋማት አድማ ማከናወን እንዲሁም ሌሎች ተግባራት ናቸው። ቮይስ ኦፍ ራያ ከአካባቢው በደረሳት መረጃ መሰረት በራያ ምድር እኚህ ከላይ የተዘረዘሩት ክልከላዎች አንድ በአንድ በጽንፈኛ ኃይሎች የተጣሱ ሲሆን ኮማንድ ፖስቱ ተግባራዊ ሲሆን የተመለከትነው የትራንስፖርት ዘርፍ ላይ ነው ብንል ማጋነን አይሆንም ያሉኝ የችግሩ ሰለባ የሆኑ የአካባቢው ነዋሪ ደግሞ ለማህበረሰቡ ትልቅ እንቅፋት እየሆነ እንደሚገኝ የገለጹ ሲሆን በድንገተኛ አደጋ የተጎዳን ግለሰብ፣ አፋጣኝ ሕክምና የሚያስፈልገው ሰው እና በምጥ የተያዘች እናት በአስፈላጊው አፋጣኝ ሁኔታ ሕክምና ማዕከል መድረስ ባለመቻል ምክንያት የሰዎች ሕይወት ለህልፈት እየተዳረገ ይገኛል ብለዋል። የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ ሁለተኛውን የምስረታ ድርጅታዊ ጠቅላላ ጉባኤ ባለፈው ዓመት ሐምሌ 27 2016 ዓ.ም ባላማጣ ከተማ እንዲያደርግ ከምርጫ ቦርድ እውቅና ተሰጥቶት በራያ አካባቢ ከህዝቡና አባላቱ እንዲሁም ደጋፊዎቹ ጋር በጉባኤ እንዲመክርና አስፈላጊ ውይይት እንዲያደርግ የሚፈቅድ ህጋዊ ደብዳቤ ይዞ በቦታው የተገኘ ቢሆንም የአላማጣ ኮማንድ ፖስት በሰዓቱ በአሉታ ምላሽ በዚህ ከተማ ምንም አይነት ጉባኤ ማካሄድ አይቻልም፣ ከተማዋ በሶስት ኃይሎች ተወጥራ ትገኛለች፣ የጸጥታ ችግር ሊያጋጥመኝ ይችላል፣ ለዚህ ጉባኤ ኃላፊነቱን አልወስድም በማለት ወደ ተዘጋጀው መሰብሰቢያ አዳራሽ ለመታደም የሚጠባበቁ ከ1000 በላይ የሚሆኑ ሰዎችን እንዳይገቡ በመከልከል ጉባኤው ሳይደረግ መቅረቱ ይታወሳል። ይህ በእንዲህ እንዳለ ሌላኛው ተስፋፊና ጨቋኝ ስርዓት ራያ ትግራይ ነው የሚለው ወገን ያለፈው ጊዜ አልበቃ ብሎት ዛሬ ደግሞ በተፈናቃይ ስም ከነትጥቁ ከገባ በኋላ እንዳሻው ወጣቱን እያሳደደ እየገደለና እየዘረፈ ባለበት ሁኔታ ይባስ ብሎ በቀን 19 ጥር 2017 ዓ.ም ያዞምባውን እያዘራ ጦርነት በቃን፣ የ80 ዓመት ሽማግሌ ሊኖር የ20 ዓመት ወጣት አይሞትም የሚል መፈክር ይዘው የግል ፖለቲካ ጥማቸውን ሲያንቆረቆሩ ሰልፍ አድርገው መዋላቸው ተሰምቷል። ይህ
ሲሆን የአላማጣ ከተማ ኮማንድ ፖስት ምን እየሰራ ነው? ሚዛናዊነቱስ ምን ላይ ነው? ህጋዊ ፓርቲ ጉባኤ እንዳያደርግ ከልክሎ ለሌላኛው ወገን ሰልፍ እንዲወጣ የሚፈቅድና ለነዋሪዎቿ ህልውና ዘብ የማይቆም እንዴት ይሆናል የሚሉ ጥያቄዎች እያስነሳ ይገኛል። የእነዚህ ንጹሃን ወጣቶች በግል የፖለቲካ ርዕዮትና የኤሊቶች ተላላኪ በመሆን ምክንያት በሚሞቱ ወጣቶች ባለማቋረጥ መጨመር ያሳሰባቸው የራያ አላማጣ የሃይማኖት አባቶችና አቦገረብ ወይም የሀገር ሽማግሌዎች በቀን 16 ጥር 2017 ዓ.ም ባዘጋጁት የመወያያ መድረክ በራያ አማራ ነው ባዮችና በራያ ራያ ነው በሚሉ ወይም ስበር ራያ መካከል የሐሳብ ልዩነታችሁን ስታራምዱ ያለምንም ስም መጠፋፋት፣ መዘላለፍ፣ ያለ ጸባጫሪነት ብጥብጥና ግጭት በማስወገድ ያለፈውን ስህተት እንድታርሙ በማለት በማሳሰብና በማስጠንቀቅ የእርቅ ስነ ስርዓት ተካሂዶ የሃይማኖት አባቶችና የሀገር ሽማግሌዎች እንደ ባህሉና ወጉ በምርቃት በስምምነት መጨረሳቸው ይታወቃል። لم قرص مجال أبدا كان كل وقت قدامون عبيت مجال الله ما تا عجب جاب في مجال رايح أنتي وتأتي ما عبيها بخا وتأتي عندنا تخون وتأتي عندنا تخون ولد مرة تطبقكم يخون لا قروا لذا تطبقكم يخون سلام يخون عندنا ما سلام يخون በተለይ ልጆቻችን አጠቃላይ አንድነትን አትርሱ። አንድ አላህ አርገን አብዋ ወጀን ነብዩ ወጀን አንድ ይሁን ራያ አባቶቻችን ያገኘኑ አንድነት ነው። አንድነታችን ይጠብቅ። አንድነው የእርቁ ዓላማ ምን ነበር? በሁለት የተለያየ ዓላማ የያዙ አካላት መካከል የእርቅ ድርድር ሲደረግ መስፈርቶች የሉትም ወይ? መርህ አልባ እርቅ ቀጣይነቱ እስከምን ድረስ ነው? እነዚህን ጥያቄዎች ያልመለሰ እርቅ ክንዋኔው ፍሬን አልባ መኪና እንደማለት ነው ያለው የራያ አላማጣ ነዋሪ፣ ይህ ጉዳይ በመንግስት ትኩረት ተሰጥቶት በልዩ ሁኔታ ሊመለከተው ይገባል። እስከ መቼ ነው የራያ ህዝብ በጭንቀት በስጋት በሰቀቀንና በሐዘን የሚኖረው? ከላይ ከታች በሁለት ጽንፍ የተከፋፈሉ የተለያዩ የፖለቲካ ፍላጎት ያላቸው ኃይሎች መካከል የመኖር ህልውናው አደጋ የተጋረጠበት ምስኪን ህዝብ የተፈጥሮ ነፃነትና የመኖር መብቱ እየተረገጠ ማንነቱን ለመቀማት እንደ ቅብብሎሽ ሩጫ እየተተካኩ ስልጣን ናፋቂ ገዢዎች ጉልበቱን፣ ሀብቱን፣ ህልውናውን ሲፈታተኑትና ሲያዳክሙት የኖሩት ይህ ከፈጣሪ ከተቸረው እድል ፋንታው ርስት ቢነቀል መድረሻ የሌለው ምስኪን ህዝብ እስከ መቼ ማቅ ይለብሳል? እስከ መቼ ያለቅሳል? እነዚህ ከዚህ በላይ የተነሱ ጥያቄዎች ለማሰብ ጊዜ የማይሰጥባቸው አንገብጋቢና የህልውና ጥያቄዎች በመሆናቸው የሚመለከተው አካል መፍትሄ እንዲሰጠን ሲሉ ድምጻቸውን በማሰማት ላይ ይገኛሉ። ክቡራንና ክቡራት አድማጭ ተመልካቾቻችን የዛሬው ዝግጅታችን ይህንን ይመስል ነበር። ቀጣይ በሌላ ዝግጅት እስክንገናኝ ሰላም ቆዩን።